ዝም ያልኩት ለዛ ነው። እኔ ዝም ብያለሁ። ቪዲዮም ላይ አልወጣም በቃ ብዬ ነገሩ ትቼው በቃ ሩታ ላይ አሁንም እስከ መጨረሻ ማወራው ነገር ነው። ችግር ጋይስ ያልታሰበ ነገር ተፈጥሯል። አብርሃም ቡታጅራ ከገባ በኋላ ትላንትና ቪዲዮ አልሰራም ነበረ። ትላንትና የተፈጠረ ነገር እንዳለ ነግሬያችሁ ነበረ። ዛሬ የሰማሁት ነገር ደግሞ ትንሽ የሚያስደነግጥና ሁላችንም ስንጠብቀው የነበረ ነገር ነው። ምክንያቱም ጋሽዬ ይሄንን ሁሉ ነገር ከዳር ቆመው ሲመለከቱ ነበር እና ለዚህ ነገር ደግሞ በዋነኛነት ተጠያቂ ያደረጉት ቡዜን ነው። ከቡዜ ጋር ጋሼ እንደተጣሉና የልጄን ትዳር አበላሽተሻል፣ የልጄን ቤት በጥብጠሻል ብለው ቡዜን እንደከሰሷት ጭምር ሰምቻለሁኝ። ይሄ የሚጠበቅ ነው። በነገራችን ላይ እኔ ጋሽዬ ሚዲያ ላይ ባይወጡም ከዚህ ቀደም ቡዜ ከነዚህ ልጆች ህይወት ውጭ እያሉ በተደጋጋሚ ሲነግሯት እንደነበረም ሰምቻለሁኝ። እሷ ግን የወንድሜ ጉዳይ ነው ይመለከተኛል፣ ለወንድሜ የሚበጀውን ነገር እኔ ነኝ የማቀለት ብላ የሄደችበት ርቀት ዛሬ ላይ ከጋሼ ጋር በደንብ እንዳጣላት ሰምቻለሁኝ ማለት ነው። ከዛ ውጭ ትላንትና እና አሚሮ ታስረን ነበር ምናምን የሚል ነገር ለቀው ተመልክቻለሁኝ ማለት ነው። ያው ሩታ ብታደርገውም ብዙም ይገርመኛል ብዬ አላስብም። ምክንያቱም አብርሃምን ከቤት ይዘው ለመውጣት ትልቁ ተጠያቂና ዋነኞቹ ተጠያቂዎቹ እነሱ ናቸው ብዬ አስባለሁኝ። የራሷ የሩታም የኤፍሬምም እንዝላልነትም ቢኖር ማለት ነው። ምክንያቱም አብርሃም ከራሱ ጋር እንዳልሆነ እያወቃችሁ አብርሃም ወደ ውጭ እንዲወጣ ፈቅዳችሁ እና አሚሮ አግኝተውትስ እንዲመጡ ካደረጋችሁ በኋላ እነሱን መክሰስ እነሱን ማሰር ምንም ማፊ ፋይዳ እኮ ነው። እነሱ ተላላኪ እኮ ናቸው፣ ተልከው ነው የመጡት። የላኳቸው ደግሞ ሄርሜላና ቡዜ ናቸው። ሰው የታዘዙትን ነገር ነው የፈጸሙት። ጉልበትሽን ማሳየት ያለብሽ ሰዎች ላይ ማሳየት ሲገባሽ እነዚህ ምንም ብታሳስሪያቸው ብታስፈቻቸው ጥቅም የማይሰጡ ሰዎችን ማሳሰሩ እኔ ትርጉሙ አይታየኝም። ለማንኛውም የእነሱን ጉዳይ እንደጨረሰች ትላንትና ምሽት ሩታም ተከተላቸው ወደ ቡታጅራ መግባቷን ሰምቻለሁ ማለት ነው። ጠዋት ላይ ደግሞ እና አብርሃም ከገቡ ከጥቂት ደቂቃዎች በኋላ በነገራችን ላይ ሄርሜላ እና አብርሃም ከዛ ወጡ። እግር በእግር ተከታትላቸው ነው ቡታጅራ የመጣችሁ ማለት ነው። እና ይህንን ነገር የሰማችሁ ሩታ ምሽት ላይ መምጣቷን ሰምቻለሁ። ብቻ ቡታጅራ ላይ ያለው ነገር ብዙም አስደሳች አይደለም። ጋሽዬ በተፈጠረው ነገር በሆነው ነገር በጣም አዝነዋል። እንደ ጋሽዬ እውነት ነው ማዘናቸው ትክክል ነው፣ ተገቢም ነው። ምክንያቱም የቡዜ ስራ ትንሽ ጋሽዬንም የሚያበሳጭ ነው። ይህንን ነገር በተደጋጋሚም ስንል ነበረ። ተገቢም አይደለም። በቃ የፈለገ ስህተት ቢኖር ነገሮች ቢኖሩ ቢያንስ ከእሱ አቅም በላይ ከሆነ ጋሽዬን እንደመጥራት የራሷን ውሳኔ ወስና አብርሃምን ወደ ሄርሜላ እንዲሄድ ስለገፋፋች ጋሽዬ በጣም አዝነውባታል። ጋሼ ብቻ ሲሆኑ እኛም በጣም አዝነናል። ምክንያቱም ቀላል ነገር አይደለም። እሷ ራሷ ትዳር ይዛ የምትኖር ሴት ናት። ስለዚህ ስህተቶች ሊኖሩ ይችላሉ፣ መጋጨቶች ሊኖሩ ይችላሉ። ሩታ አጥፍታ ሊሆን ይችላል። ሩታ አንቺን መናገር በሌለባት ልክ ተናግራ ሊሆን ይችላል። ግን ለዛ ነገር መፍትሄው አብርሽን ከሩታ ነጥቆ ለሄርሜላ መስጠት አይደለም። ይሄ ነገር በጋሽዬ ቢያስወቅስሽ ጋሽዬ እንዲቆጡሽ ቢያደርጉ ምንም የሚገርም ነገር አይደለም። ብቻ ጋሽዬ ቡዜን በጣም እንደተቆጧትና ከዚህ በኋላ በአብርሃም በልጃቸው ህይወት በአብርሃም ህይወት ጉዳይ ጣልቃ እንዳትገባ አስጠንቅቀዋት ወደ አዲስ አበባ እንድትመለስ እንዳደረጓት ሰምቻለሁኝ። የአብርሃምን ነገር ለእኔ ተይው፣ ከዚህ በኋላ በእያንዳንዷ ነገር እኔ ያለሁኝ፣ በጤናውም ጉዳይ እኔ ያለሁኝ ብለው ወደ አዲስ አበባ እንድትመለስ እንዳደረጓት ሰምቻለሁኝ። ከዴቭ ጋር ወደ አዲስ አበባ ተመልሰዋል ማለት ነው። ብቻ ሌሎችም ጉዳዮች አሉ። እነዚህም ጉዳዮች እያወራን ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ የሰማናቸው አንዳንድ ጉዳዮች አሉ። በነዛ ጉዳዮች ላይ ሀሳባችንን እንሰጣለን። በመጀመሪያ አሚሮ ሩታ አሳስራኛለች፣ እኔ ተላላኪ ነኝ፣ ተልኮዬን ፈጽም ያለውኝ ለአብርሽና ለሄርሜላ ስል የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። አይደለም እስር ቤት መግባት፣ በአንገቴ ገመድ ራሱ ብታስገቢ የአብርሽና የሄርሜላን ህይወት ለማስተካከል የትኛውንም አይነት መስዋዕት እከፍላለሁኝ ብሎ በኮሚኒቲ ፖስቱ ላይ ፖስት አድርጎ ተመልክቼዋለሁ። በዛውም አጋጣሚ ለአብርሃም ለ500K ሰብስክራይበር ስለደረስክ እንኳን ደስ ያለህ የሚል መልእክቱን አስተላልፏል። እኔ በዚህ አጋጣሚ አብርሽ ያው ከራስ ጋር ባትሆንም አንዳንድ ችግሮች ውስጥ ብትሆንም
እንኳን ለ500K ወይም ለ500,000 ሰብስክራይበር አደረሰ። በጣም ጠንካራ ጎበዝ ልጅ ነህ። አሁን ላይ የተፈጠሩ ስትራግሎችን መመልከት አንፈልግም። በጣም መስራት የምትችል ከአንተም አልፎ በዙሪያ በጣም ብዙ ሰዎችን እያሰራህ እዚህ ደረጃ የደረስክ ልጅ ነህ። ዛሬ ላይ እነዛ አንተው ያሳደግካቸው ልጆች አንተን ለመጣል አንተን ወደዚህ ወደዛ ለማድረግ ብዙ ነገሮችን እንደሚያደርጉ እናውቃለን። ይሄ ዛሬ ያለህበትም የህይወትህ እንደዚህ መመሰቃቀልም ከልጅህ ከሚስት ተለይተ አሁን ደግሞ ጭራሽ በጤናህ ላይ ሁላ ስትራግል እስከ መድረስ ደረጃ ደርሷል እና ይሄ ሁሉ የአንተ በጎነት ነው። በነገራችን ላይ እኚህን ሁሉ ነገሮች እያመጡ ያሉት ማለት ነው አንተን በፈለጉት አይነት ወይ ለመጠምዘዝ ሙከራዎችን እያደረጉም ስለሆኑ ነው እንደዚህ አይነት ነገሮች የተፈጠሩት። ብቻ አንተ በመልካምነትህ በደግነትህ ቀጥል። ለብዙ ሰዎች ብዙ ነገሮችን እንዳደረግክ እናውቃለን። ኢቭን እንዲሁ አብረን ቪዲዮ እንስራ ለሚሉ ሰዎች እንኳን ጀርባን ሰጥተህ እንደማታውቅ እናውቃለን። ቡታጀራ በመጣህበት አጋጣሚ ከብዙ ልጆች ጋር ስትሰራ እኔም በአይኔ ተመልክቻለሁ። በጣም ጥሩ ልብ ያለህ ልጅ ነህ እና ቀጥልበት፣ በርታበት። ቀጣይ ደግሞ ከዚህ በኋላ ጎልድ አዋርድ ነው እቺ ምንድነች ከጀርባ የሚያስቀምጧት ሲልቨር ነው በ100,000 የሚሰጠው፣ በ1 ሚሊዮን የሚሰጠው ጎልድ አለ። ለዛ እንዲያበቃህ ምኞቴ ነው። ጥሩ ልብ ያለህ ወንድማችን ነህ። አሁን ካለህበትም ነገር ደግሞ በሰላም ወጥተህ ትክክለኛ ህይወትህን ማንም የማይረብሸውን ህይወትህን እንደምትኖር ተስፋ አደርጋለሁ። ያው በአሚሮ መጥቼ ነው እኔም ይሄንን ነገር እያልኩ ያለሁት። ብቻ እንዳሳሰረቻቸውና እንደተፈታ ገልጿል። እኔ ብያለሁኝ አሚሮን ማሳሰሩ ወይም አሚሮና ብሩክን ማሳሰሩ የዚህን ያክል የሚሰጥሽ ፋይዳ እንደሌለ ልነግርሽ እፈልጋለሁ። ወይም በመጀመሪያ ደረጃ ሩታ ማለት ነው አንቺ አብርሃም ጋሽዬ ጋር ነው እንኳን ተከተለሻቸው ወደ ቡታጅራ መጣሽ። በቀጥታ ያለውን ነገር ከጋሽዬ ጋር ተነጋግረሽ መስተካከል ያለበትን ነገር ጋሽዬን ቀርበሽ ይሄ ነው ልዑሌ በእኔና በሱ መሀል በተፈጠሩ ችግሮች መጎዳት የለበትም ብለሽ ብታስረጂ ኤኒታይም ማለት ነው ኤኒታይም ጋሽዬ ከአንቺ ጎን እንደሚቆሙ ምንም ጥርጥር የለኝም። ስለዚህ ይኸውልሽ አንቺ ከማይሆኑ ጋር ውሳኔ ለመስጠት እንኳን በጣም ብዙ እንትን ከሚቀራቸው ሰዎች ጋር አጉል ፍትጊያ አጉል ክርክርሽን አቆመሽ። እግዚአብሔር ይመስገን አብርሃም ወደ ትክክለኛው ቦታ ነው የመጣው። አብርሃም ወደ ነጋሽዬ መምጣቱ አንቺን ይጠቅምሻል እንጂ የሚጎዳሽ ነገር የለም። ስለዚህ መተሽ ከጋሽዬ ጋር ተነጋግረሽ የጤናውንም ሁኔታ ምናልባት እጅሽ ከሌለበት እጅሽም አለበት ተብሎ ብዙ ነገር ነው እየተወራ ያለው። እጅሽ እንደሌለበት ቤትሽን ማስተካከል መመለስ እንደምትፈልጊ ከዚህ ቀደም እኮ ጋሼ እየለመኑሽ ነበረ። ታይ ልጅ ሁሉን ነገር ለእኔ ስጪኝ እኔ ላስተካክለው ሲሉ አንቺ ነሽ የዛኔ እልህ ስለነበረብሽ እንዴት እኔን ትቶ ወደ ሌላ ሴት ይሄዳል ብለሽ ስለምታስቢ እምቢ ብለሽ የጋሼን የእርቅ ሁኔታ ገፍተሽ ሄድሽው። ስለዚህ አሁንም ጋሼን ይቅርታ ጠይቀሽ ከአብርሃም ጋር ያለብሽን ችግር መፍታት እንደምትፈልጊ ቤትሽን መመለስ እንደምትፈልጊ በአግባቡ ከነገርሻቸው ጋሼ በየትኛውም አይነት መስፈርት ሄርሜላን እንደማይቀበሏት ሁላችንም ጥንቅቅ አድርገን እናውቃለን። ለዛም ነው ዛሬ ከቡዜ ጋር ተጣልተው የልጄን ሕይወት የልጄን ትዳር አበላሽተሻል፣ መግባት በሌለብሽ ልክ ገብተሻል ብለው ተቆጥቷት ወደ አዲስ አበባ እንድትመለስ ያደረጉት። ስለዚህ ይኸውልሽ እድሉም ቻንሱም ያለው እንደውም አብርሃም ወደ ቡታጅራ በመምጣቱ ተጠቃሚ ልትሆኝ የምትችይው አንቺ ነሽ። እዛ ቢሆንማ ኖሮ ማለት ነው አባብለው ወደዚህ ወደዛ ብለው ሁሉም ነው የሚተባበሩሽ ብለሽ ታውቂያለሽ። ጭራሽ ከሀገር ለማስወጣት ፕሮሰስ ሁሉ እያካሄዱ ነው ያሉት እና አሁንም እነሱ ሀሳባቸው ወደ ጋሽዬ ጋር ማምጣት ብቻ ሳይሆን እዚህ ቡታጀራ ነው በሚል ሰበብ አብርሃምን ከሀገር ለማስወጣት ፕላን እንዳላቸው ጥንቅቅ አድርገን እናውቃለን። ስለዚህ ወደ ቡታጀራ ተከትለሽ መምጣትሽ ትክክለኛ መንገድ ነው። ምክንያቱም ሄርሜላ አብርሃም ሲመጣ እጇን አጣጥፋ እንደማትቀመጥ ጥንቅቅ አድርገን እናውቃለን። ስለዚህ አሁንም ቢሆን በቀጥታ መተሽ ጋሼን አነጋግረሽ የጤናውን ሁኔታ አብራችሁ እዚህ ሆናችሁ አስተካክላችሁ እንደውም በዚህ አጋጣሚ ቤተሰቦቻችሁ ጋር ነው ያላችሁ ዘና ፈታ ብላችሁ ተመልሳችሁ ብዙ ነገሮችን ማስተካከል እንደምትችሉ ሜቢ እኔ የማስበው እንደዛ ነው። ጋሽዬ ከየትኛውም ነገር በላይ አንቺን ይሰማሉ፣ ለአንቺ ቅድሚያ ይሰጣሉ። ለዛም ነው ከነቡዜ ጋር እንደዚህ አይነት ሰጣ ገባ ውስጥ የገቡት። የሚጠበቅ ነው። እኔ እየጠበቅኩኝ ነበረ። ምክንያቱም ሲሉ ነበረ እዛ ሄዶ ሌላ ችግር ውስጥ መግባት ስላልፈለጉ ነው ከዳር ቆሙ ነገሮችን ሲመለከቱ የነበሩት። ለማንኛውም አዳዲስ ነገሮች ካሉ እንደተለመደው በመሀል ሀሳባችንን እንሰጣለን። ምሽት ላይ ያው ዛሬ ቪዲዮ ይለቃሉ ብዬ አስባለሁኝ። ቪዲዮ ሲለቀቅ ሀሳባችንን እንሰጥበታለን። እወዳችኋለሁ። ይመቻችሁ።